አጫጭር የዝውውር መረጃዎች እና የሌሎች ጥንቅሮች ዳሰሳ። ሰላም ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ በአጫጭር የእግር ኳስ የዝውውር መረጃዎችና በሌሎች የእግር ኳስ ጉዳዮች ወደ እናንተ ሊደርስ መጥቷል። አብሮነታችሁ አይለየን። በቅድሚያም አጫጭር የዝውውር መረጃዎቻችንን ነው የምናየው። ወደ አርሰናል እንሄዳለን። አርሰናል የክሪስታል ፓላሱን ኤብሪቼ ኢዜን ለማስፈረም ከወኪሉ ጋር እንደተነጋገረ ተገልጿል። መድፈኞቹ የ27 ዓመቱን እንግሊዛዊ ለማግኘት በግል ጉዳዮች ከተጫዋቹ ወኪል ጋር ንግግር ቢጀምሩም እስካሁን ከፓላስ ጋር ድርድር አልጀመሩም ነው የተባለው። አርሰናል በ13 ዓመቱ የለቀቀው ኤብሪቼ ኢዜ በፓላስ እስከ 2027 የሚቆይ ውል ያለው ሲሆን የ67.5 ሚሊዮን ፓውንድ የውል ማፍረሻውን የሚከፍል ክለብ ተጫዋቹን የግል ማድረግ እንደሚችል ፓላስ አሳውቋል ሲል ዘ ጋርዲያን ዘግቧል። ማንቸስተር ዩናይትድ የአስቶን ቪላውን አጥቂ ኦሊ ዋትኪንሰንን የራስሙስ ሆይሉንድ ተተኪ ለማድረግ በአማራጭነት ይዟል ተብሏል። የ22 ዓመቱ ዴንማርካዊ አጥቂ ራስሙስ ሆይሉንድ በዝውውር መስኮቱ ክለቡን የሚለቅ ከሆነ የ29 ዓመቱን እንግሊዛዊ አጥቂ ኦሊ ዋትኪንሰንን ተተኪ ለማድረግ አቅዷል ሲል ዘ አትሌቲክ ዘግቧል። ቶተንሃም ሆትስፐር የዌስትሃሙን አማካይ መሐመድ ኩድስን ለማስፈረም ጥረት እያደረገ የሚገኘው ቀዳሚ ክለብ ሆኗል። የ24 ዓመቱን አማካይን ከስፐርስ በተጨማሪ ቼልሲ፣ ኒውካስል ዩናይትድ እና ማንቸስተር ዩናይትድም ሊያስፈርሙት ፍላጎት ያላቸው ሲሆን ዌስትሃም ወጪውንና ገቢውን ለማስተካከል ዱስን ከውል ማፍረሻው 85 ሚሊዮን ፓውንድ ባነሰ ሊሸጠው ተዘጋጅቷል ሲል ዘ ቴሌግራፍ ዘግቧል። ባየር ሙኒክ የሊቨርፑልን አጥቂ ሉዊስ ዲያዝን ለማስፈረም እንደሚፈልግ በድጋሚ ተገልጿል። የጀርመን ሻምፒዮኖቹ ሁነኛ የግራ መስመር ተጫዋች ለማስፈረም ጥረት እያደረጉ ነው። በዚህም የ28 ዓመቱን ኮሎምቢያዊ ሉዊስ ዲያዝን በአማራጭነት እየተከታተሉት ነው ተብሏል። ወደ ቱርክ እናመራለን። ፌነርባቼ ነው የምናገኘው። ፌነርባቼ የአልናስሩን አጥቂ ጆን ዱራንን በአንድ ዓመት የውሰቱን ለማስፈረም ተስማምቷል። በ70 ሚሊዮን ፓውንድ ከአስቶን ቪላ ወደ አልናስር ያመራው ጆን ዱራን ከ6 ወር በኋላ ወደ ቱርክ ሱፐር ሊግ ለማምራት የመጨረሻው ምዕራፍ ላይ ይገኛል። የ21 ዓመቱ ዱራን ለሳዑዲው ክለብ ባደረጋቸው 18 ጨዋታዎች 12 ግቦችን አስቆጥሯል። ቤሽኪታሽ የቱርኩ ክለብ ቤሽኪታሽ ሮማውን አጥቂ ታሚ አብርሃምን በ15 ሚሊዮን ዩሮ ሊያስፈርም እንደሆነ ኤስፔን ዘግቧል። የቀድሞ የቼልሲ አጥቂ የኢስታንቡሉን ክለብ በ4 ዓመት ውል ለመቀላቀል የተስማማ ሲሆን በአመት 4 ሚሊዮን ዩሮ ይከፈለዋል። ከ2021 ጀምሮ በሴሪ ኤ እየተጫወተ የሚገኘው እንግሊዛዊ አጥቂ የተጠናቀቀውን የውድድር ዓመት በውሰት በኤሲ ሚላን አሳልፏል። ታሚ አብርሃምን እናገኛለን። ታሚ አብርሃም ወደ ቱርክ ለማምራት ተስማምቷል። የቱርኩ ክለብ ቤሽኪታሽ እንግሊዛዊውን የፊት መስመር ተጫዋች ታሚ አብርሃምን ለማስፈረም ከሮማ ጋር ንግግር ማድረጉ ታውቋል። ታሚ አብርሃም በሮማ ቤት ቀሪ የ2 የውድድር ዓመት ኮንትራት አለው። ያለፈውን የውድድር ዓመት በውሰት ኤሲ ሚላን ያሳለፈው ታሚ አብርሃም ለክለቡ በሁሉም ውድድሮች 45 ጨዋታዎችን አድርጎ 10 ግቦችን አስቆጥሯል። ኤሲ ሚላን ዝውውሩን በቋሚነት ማድረግ ባለመፈለጉ የ27 ዓመቱ ታሚ አብርሃም ወደ ክለቡ ሮማ ተመልሶ ነበር። አንቶኒዮ ሴሜኒዮን እናገኛለን። አሁን አንቶኒዮ ሴሜኒዮ ከበርነማውዝ ጋር ውሉን አራዝሟል። ማንቸስተር ዩናይትድን ጨምሮ በታላላቅ ክለቦች ይፈለግ የነበረው ሴሜኒዮ በበርነማውዝ እስከ 2030 የሚያቆየውን ውል አራዝሟል። ከ2 ዓመት በፊት ከብሪስቶል ሲቲ በርነማውዝን ከተቀላቀለ በኋላ ድንቅ ብቃቱን እያሳየ የሚገኘው የመስመር ተጫዋቹ በቪታሊቲ መቆየትን ምርጫው አድርጓል። የ25 ዓመቱ ጋናዊ ለበርነማውዝ በተሰለፈባቸው 89 ጨዋታዎች 22 ግቦችን ሲያስቆጥር ለ13 ግቦችም መገኘት ምክንያት ሆኗል። ሰንደርላንድ ሀቢብ ዲያራን ከስትራስቡ አስፈረመ። ከ7 ዓመት በኋላ ወደ እንግሊዝ ፕሪሚየር ሊግ የተመለሰው ሰንደርላንድ ሴኔጋላዊውን ተጫዋች የክለቡ ክብረ ወሰን በሆነ ዋጋ አስፈርሟል። ክለቡ ለ21 ዓመቱ አማካይ ዝውውር 30 ሚሊዮን ፓውንድ ወጪ አድርጓል። ተጫዋቹን ከሰንደርላንድ ጋር ለ5 ዓመት የሚያቆየውን ውል ፈርሟል።
ባለፈው ዓመት ለፈረንሳዩ ክለብ ስትራስቡ 31 ጨዋታዎችን ያደረገው ወጣቱ አማካኝ ክለቡ 7ኛ ደረጃን ይዞ እንዲያጠናቀቅ ትልቁን ኃላፊነት ተወጥቷል። ጆ ቤሊንግሃምን ለቦሩሲያ ዶርትመንድ እንዳሳለፉ የሰጡት ጠቋቁር ድመቶቹ በምትኩ ዲያራን የግላቸው አድርገዋል። ኦሊቬ ዥሩድ እናገኛለን። ኦሊቬ ዥሩድ ወደ ፈረንሳይ ሊግ 1 ተመልሷል። የቀድሞ የአርሰናል አጥቂ ኦሊቬ ዥሩድ የፈረንሳዩን ሊል ተቀላቅሏል። ለ1 ዓመት በአሜሪካ ሜጀር ሊግ ሶከር ከሎስ አንጀለስ ጋር ያሳለፈው የ38 ዓመቱ አጥቂ ከሊል ጋር ለ1 ዓመት የሚያቆየውን ውል ፈርሟል። በ2012 ከሞንፔሌ ወደ አርሰናል አምርቶ የነበረው ፈረንሳዊ አጥቂ ከ13 ዓመት በኋላ ወደ ሀገሩ ሊመለስ ችሏል። ኦሊቬ ዥሩድ ከፈረንሳይ ከወጣ በኋላ በአውሮፓ ለአርሰናል፣ ቼልሲ እና ኤሲ ሚላን ተጫውቶ አሳልፏል። ኦሊቬ ዥሩድ በ57 ግቦች የፈረንሳይ የምንጊዜም ከፍተኛ ግብ አስቆጣሪ እንደሆነም ይታወቃል። እዛው ፈረንሳዊውን አሌክሳንደር ላካዜትን እናያለን። አሌክሳንደር ላካዜት ለኒዮም ፈርሟል። የቀድሞ የአርሰናል አጥቂ አሌክሳንደር ላካዜት በሳዑዲ አረቢያ ፕሮ ሊግ የሚሳተፈውን ኒዮምን ተቀላቅሏል። የ34 ዓመቱ አጥቂ በክለቡ ለ2 ዓመት የሚያቆየውን ውል ነው የፈረመው። ከሊዮን ጋር ያለው ውል የተጠናቀቀው ፈረንሳዊ አጥቂ ከቀድሞ የፒኤስጂ አሰልጣኝ ክሪስቶፈር ጋልቲየር ጋር የመስራት እድልም አግኝቷል። ላካዜት ለሊዮን ባደረጋቸው 391 ጨዋታዎች 201 ግቦችን አስቆጥሯል። ኒዮም በዚህ ዓመት ከታችኛው የሊግ እርከን ወደ ሳዑዲ ፕሮ ሊግ ያደገ ክለብ ነው። አሁን ደግሞ ወደ ስፔን ላሊጋ መረጃችን እናልፋለን። የስፔን ላሊጋ መርሃ ግብር ይፋ ሆኗል። የስፔን ላሊጋ የአዲሱ የውድድር ዓመት መርሃ ግብር ይፋ ሆኗል። የሊጉ ሻምፒዮን ባርሴሎና የመጀመሪያውን 3 ጨዋታዎችን ከሜዳው ውጪ የሚያደርግ ይሆናል። ባርሴሎና የግዙፉ ስታዲየሙ ኑ ካምፕ እድሳትን ባለማጠናቀቁ ምክንያት ከማዮርካ፣ ሌቫንቴ እንዲሁም ራዮ ቫይካኖ የሚያደርጋቸውን ጨዋታዎች ከሜዳው ውጪ ያከናውናል። የካታላኑ ክለብ የመጀመሪያ ሜዳ ጨዋታውን መስከረም ወር ላይ ከቫሌንሺያ እንደሚያደርግ የወጣው መርሃ ግብር ያሳያል። ሪያል ማድሪድ ከባርሴሎና የሚገናኙበት ኤል ክላሲኮ ጥቅምት 16 ቀን በሳንቲያጎ ቤርናባው የሚደረግ ይሆናል። በማድሪድ ደርቢ አትሌቲኮ ከሪያል ማድሪድ የሚገናኝበት ጨዋታ መስከረም 18 ቀን በዋንዳ ሜትሮፖሊታኖ ስታዲየም ይደረጋል። ሪያል ማድሪድ የመጀመሪያ ጨዋታውን በሜዳው ከኦሳሱና ሲያከናውን በሁለተኛ ሳምንት ከአዲስ አዳጊው ሪያል ኦቪዶ ጋር ይገናኛል። በመጨረሻም ሊቨርፑልና ኢትዮጵያን ያገናኘው መረጃ እናያለን። ሊቨርፑል በኢትዮጵያ የሊቨርፑል ፋውንዴሽን እና ራይት ቱ ፕሌይ በኢትዮጵያ የህፃናትን ህይወት ማሻሻል ላይ ያተኮረ ፕሮጀክት ጀመሩ። የሊቨርፑል እግር ኳስ ክለብ የሆነው የሊቨርፑል ፋውንዴሽን ከራይት ቱ ፕሌይ ጋር በመተባበር በኢትዮጵያ የህፃናትን ህይወት ማሻሻል ላይ ያተኮረ ፕሮጀክት ጀምረዋል። ለተለያየ ችግር ተገላጭ የሆኑ ህፃናትን የንባብ ክህሎት በማሻሻልና የአእምሮ ጤናን በመጠበቅ ላይ የሚያተኩረው ፕሮጀክት ለ3 ዓመታት የሚቆይ ሲሆን ጅማሬውን በደብረ ብርሃን ከተማ አድርገዋል። የሊቨርፑል ፋውንዴሽን ዋና ስራ አስፈጻሚ የሆኑት ማት ጋሪሽ ሲናገሩ የስፖርትና አቅም ተጠቅመን ብዙ ታዳጊዎች ምኞታቸውን እንዲያሳኩ የሚያደርጉ በራስ የመተማመንና ፈተናዎችን የመቋቋም ክህሎት እንዲዳብሩ የሚረዱ ስራዎችን እናከናውናለን ብለዋል። የሊቨርፑል ፋውንዴሽን በታይላንድ፣ በሴኔጋል እና በታንዛኒያ መሰል ህጻናት ላይ ያተኮሩ ፕሮጀክቶችን እየተገበረ የሚገኝ ሲሆን በኢትዮጵያ 9500 ህጻናትና 200 መምህራንን ጨምሮ ለተለያዩ የማህበረሰብ ክፍሎች የተለያዩ ስልጠናዎች እንደሚሰጥ ታውቋል። የሊቨርፑል ስፖርት ክለብ የዘንድሮ የእንግሊዝ ፕሪሚየር ሊግ ሻምፒዮን ሲሆን በኢትዮጵያ የሚገኙ በርካታ ቁጥር ያላቸው ደጋፊዎቹ በአዲስ አበባ ቡድናቸው ዋንጫ ማንሳቱን ባረጋገጠበት ጨዋታ በአንድነት ደስታቸውን ሲገልጹ የሚያሳይ የተቀረጸ ቪዲዮ በቅርቡ በሊቨርፑል ይፋዊ የሶሻል ሚዲያዎች ገጽ ላይ ሲዘዋወር እንደሰነበተ ይታወሳል። ውድ የፉትቦል ማዕድ ተከታዮች፣ ፉትቦል ማዕድ በአጫጭር የዝውውር መረጃዎችና እግር ኳሳዊ ጉዳዮች ወደ እናንተ የደረሰበት ዝግጅት ይህን ይመስላል። ከሌሎች ጥንቅሮች ጋር አብራችሁን ቆዩ። ሰላም።